ሰላም ቤተሰብ እንደምን አደራችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ። የተከራየሁትን ቤት አሳያችኋለሁ ብዬ ነበረ። እንደምታዩት ያው ቆርቆሮ በቆርቆሮ ነው፣ ግን ማዳበሪያ ተወጥሮበት ነው እላችኋለሁ። እችትና ፍራሻችን ይኸው እዚህ ጋር አለች ፍራሻችን። እኔና እህቴንን እዚህ ጋር ያለ ነው የምንኖረው፣ ተከራይተን ነው። 4000 ብር የተከራየናትን ቤት ላሳያችሁ። እንዴት ትሉና እዛ ጋር የተውሶ ሻንጣ አለ፣ የኛም አለ፣ ጫማ አለ እዛ ጋር። እቺ ናት በራችን። በሪቱ በዚህ ነው የምትዘጋው፣ ቁልፍ የለውም። 4000 ብር ነው። ዙሪያውን ላሳያችሁና ይኸው እዚህ ጋር ደግሞ ይሄ እህታችን ብርድ ልብስ ኮምፈርት ነገር ሰጣን ይዛልን የመጣችበት ነው ማለት ነው። ብርዱን ከልለንበት ነው ከስር ክፍት ስለሆነ ማለት ነው። እንደምታዩት እንዲያርግ ላሳያችሁ። ይሄ ብርድ የሚያስገባ ነው እንዳለ ውጭውን ላሳያችሁ በዚሁ አጋጣሚ። ከዛ እዚች ጋር ይኸው ማንደጃ አለ፣ ማስታጠቢያ አለ፣ ጀሪካን አለ፣ ከሰሎች አሉ። በቃ ይችን አተቃችን። እዚህ ጋር ደግሞ የእህታችን መክተፊያ አለ። ከዛ በቃ ቤቲቱ ይችና ዙሪያዋን እንደምታዩት። ምን ተሰማሽ ማታ? እዛ ጋውኝ አንጥፊ በዛው። እንዴት አየሽው ቤታችንን? እና ማርያምን ጥበቷ ማለት ነው። ይኸው አልጋውን ላሳያችሁ። ምን አልጋ ነች? 1 ሜትር ፍራሽ ናት። ስንት ሜትር ነው የተባለው? 1 ሜትር ናትኝ። እችት ለሁለት ማለት ነው። ከዛ በቃ እንደዚች እቺ ቃናት እቺ ምንጣፍ ማለት ነው። እቺ ምንጣፊቱ 1000 ብር ነው የተገዛችው። እቺ 1000 ብር ናት። የታችኛው ደግሞ ይሄኛው ምንጣፍ ደግሞ ስንት ነበረ? 2000 ስንት ነው? ወይ ማንኛው? እቺ 2500 እና ወዶቼ ጀሪካኑም ከሰል ማንደጃው ምናምን ያው እህታችን ናት የሰጠችን። እዚህ ጋር እቺ ከሰላለች። ከሰሊቱ 350 ብር ናት። እንደምታያ 350 ናት ከሰሊቱ። ብረት ድስት ምናምን እቺ ሳህን ማለት ነው የወጥ ሳህን ናት። ስንት ነበረ? 300 ብር ነው የገዛዋት እላችኋለሁ። እነዚህ የሾርባ ሳህኖች ናቸው፣ ያልታጠበም ማታ ስለተጠቀምንበት። ሶስቱ ስንት መሰላችሁ ልጆች? ሶስቱ 350 ብር ማለት ነው። እና በጣም ከባድ ነው፣ እቃ በጣም ከባድ ነው ምናምን እላችኋለሁ ውዶቼ። እቺ ታልጋችን እየተነጠፈች ነው። እና በቃ ኮርኒሱ አይጦቹ ማለት ነው። በዚህ ጋር ይሄ ኮርኒሱ ነው። ማርያምን ይሄ ኮርኒሱ ነው። ማታ አይጦቹ ሌሊቱን በቃ ሲጨፍሩ ነው የሚያድሩት እላችኋለሁ። እቺ መብራት ናት። እቺ ማብሪያ ማጥፊያ ናት። ከዛ ይኸውላችሁ እዚህ ጋር ደግሞ ቻርጅ የምናደርግበት ነው እላችኋለሁ ውዶቼ። እቺ ሞሉያችን ናት። እና መዝጊያው ደግሞ ይሄ ነው። ቁልፍ የለውም ማለት ነው። በጣም ቆርቆሮ ነው። ይሄ ማዳበሪያ ነው እንዳለ የምታዩት ማዳበሪያ ነው። አሁን ክፈቹ። ሳብ አድርጊው፣ አይዞሽ። በዚህ ነው የሚዘጋው እላችኋለሁ። ላግዝሽ እንዴ? ላግዝሽ ውዴ? አይዞሽ ቀስ እንትን ከዛ ጋር ቻርጀሩ እንዳትመቹ ውዴ። አሁን ቤታችን ተከፈተ። ቆይ አሳያችኋለሁ። ትንሽ ደጁን ምናምን አሳያችኋለሁ። በጣም እና እንደዚህ ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁኝ ውዶቼ። 4000 ብር ናት እቺ። እንግዲህ 4000 ብር ናት። ያው ስንወጣ ይኸው እንደዚህ ነው። ይኸውላችሁ መውጫው እንደዚህ ነው። ትሄዳላችሁ ይላል እኮ እና ይሄን ይመስላል እላችኋለሁ። ሰብስክራይብ እያደረጋችሁ እህቴን መስራት ትፈልጋለች። ያው የቤት እመቤት ናት፣ ስራ ፈት ናት። ማርያምን ነኝ በይ እረዳ እያለች ይከፍላል ስላት ምንም ልታምነኝ አልቻለችም፣ አላመነችም። ስለዚህ እንድታምን ያንቺ መኪና እንዲመስል
እና ይከፍላል ምናምን ስላትኝ ኧረ ወዲያ ምናምን እያለች ማለት ነው። አላመነችም እና ተከፍሎኝ ላሳያት፣ አይኗን ባይኗ ላሳያት። ይከፍላሉ ወይ በማርያም አውሪያቸው። ግን የእውነት ይከፍላሉ እንዴ? ሰምቼም አላውቅም። ስልኩም የለሽም እንጂ ስልኩም የላትም። ሰብስክራይብ እያደረጋችሁ አርጉ በይ። ችግር የለም ማርያም በይ። ሰብስክራይብ አርጉላት የልቧ ይድረስ። አገራችንን እያስጎበኘዋችሁ ነው። ሀብታም ነው እንዳለ እናቴ። ቀጥሉ፣ ማንም ዙራ ያየንም እኛን እና በእግራችን እንካ ነይ። በእግራችን እየሄድን ነው። ታክሲ የለም፣ ታክሲ የለ፣ ባስ የለ፣ ሁሉም ባለ መኪና ሆኗል እላችኋለሁ ውዶቼና አበረታቱን። በማርያም ሰብስክራይብ አድርጉ። አንዲት መኪና ብትገዛ ኧረ እባክሽ ማርያም እንዴ ከተከፈለኝ ቤት ይኸው ነይ፣ ከተከፈለኝ ስልክ እገዛልሻለሁ። ለኔ ጌታ ይሞት። ኧረ ላንቺ ተከፈለሽ። ምንም ልታምነኝ አልቻለችም እላችኋለሁ። ስልክ የላትም እቺ ጠቅጠቋ ናት ያለቻት። ለኔም ደግሞ እቺ ብቻ ናት ያለችኝ። ከመሲ ብርጅስቶን የገዛኋት ቅርሴ፣ ብቸኛ ቅርሴ እቺ ስልክ ናት። እና በዚህ አጋጣሚ ኤሪፖርቱ በጣም ሰፊ ነው። ሪፖርት በጣም ሰፊ ነው። መንገዱ በጣም ነው የሚያምረው። ኑሮ ተወደደ እንጂ ኑሮ ኧረ በስመ አብ ኑሮ በጣም ውድ ነው። ግን ኑሮ ውድ ነው። አገሪቱ ግን ማርያምን አስፋልቱ ምናምን በጣም ያምራል። እንትኑ ሪፖርቱ እዝመቱ ስፋቱ እሺ ባል ቆም ይበል ትንሽ እንድንሻገር እንሻገር ነው። በቃ አሁን ከቡልቡላ ጊዮርጊስ ቦሌ ሚካኤል ድረስ በግል ልንሄድ ነው ማለት ነው። የለም ትራንስፖርት ማርያምን። አሁን ቢኖረኝ ማለት ነው ቢኖረን እኮ በራይድ መሄድ እንችላለን። ግን ስለሌለን ያው በእግር መንከራተት ነው ልጅ። ማንም ዞሮ ቼክ የማያረጋችሁ የኢትዮጵያ ሰው እና አረቆይ ለራሳችሁ ይኑራችሁ ውዶቼ። አገራችን ግን እንደሚያምር ላሳያችሁ ፈልጋለሁ። በዚሁ አጋጣሚ እንደምታዩት ሰብስክራይብ እያደረጋችሁ አበረታቱኝ። ስልኬን በሁለት እጄ ነው ያዝኩት እናቴ። ሰው ባይኖር ራሱ አላምንም። እንቅ አድርጋችሁ ስልካችሁን ተጠንቀቁ ማርያምን። ሌቦቹ የበፊቶቹ ሌቦች እናቴ እንዲሁ በቃ የአሁኖቹ ዝንጥ ያሉ ናቸው። ሌባም አይመስሉም። በቃ ሌባ ራሱ አይደለም እንዴ? አዎ ሌባም አይመስሉም። ዝንጥ ያሉ ናቸው። በጣም ነው የሚያምሩት። ሀብታም ናቸው። በቃ ቦርሳችሁ ውስጥ ገብተው ራሱ ሳንቲም በቃ ምንም ከሌለሽ በቃ ትተው ይሄዳሉ። ሀብታም ናቸው። የበፊቶቹ ያገኙትን ነበር ይዘው የሚሄዱት። ሞልቷል እናቴ እና ዝም ብለሽ አትቁሚ፣ ሞልቷል። እና ይሄን ይመስላል እላችኋለሁ ውዶች። በጣም በቃ አረንጓዴ ባረንጓዴ ነው ሀገራችን። አረንጓዴ ባረንጓዴ ነው እንደምታዩት። ወደ ቦሌ ሚካኤል እየሄድን ነው። ማርያምን ወደ ቦሌ ሚካኤል እየሄድን ነው። ይሄን ይመስላል እላችኋለሁ። ላይ ብልግባ በቃ እንደዛ ከሆነ ቀጥታ ስርጭት እና ታክሲም ባስም እየጠበቅን ነው እላችኋለሁ። እና መንገዱ ምናምን በጣም አሪፍ ነው ሀገራችን እላችኋለሁ ውዶቼ። ሀገራችንን እያያችሁት ቡልቡላ ጊዮርጊስ ይባላል። እኔ አሁን የምሄደው ወደ ቦሌ ሚካኤል ነው ቃለ መገዛዛት። የገዛሁትን እቃ ደግሞ አሳያችኋለሁ። ዋጋው ስንት እንደሆነ፣ የት እንደሚገኝ፣ የት እንደሚገዛ ምናምን አሳያችኋለሁ። አሃ እና ይኸውላችሁ እላችኋለሁ ውዶቼ። ይሄ ሪፖርቱ ነው። ይሄ ሪፖርቱ ነው። ወደዛ ሴር ደግሞ አሳያችኋለሁ። ፔስታል መያዝ አይቻልም። በማዳበሪያ በዘንቢል ምናምን ነው እላችኋለሁኝ። በጣም ነው የሚያምረው አስፋልቱ። እኔ የምኖርባትን ቤት ደግሞ አሳያችኋለሁ። ቆርቆሮ በቆርቆሮ ናት።
ማርያምን አሳያችኋለሁ። ቤት እያስተካከልኩ አሳያችኋለሁ። የዕቃው ዋጋ ስንት እንደሆነ ቤቱ ስንት እንደተከራየ አካባቢው የት እንደሆነ ምናምን አሳያችኋለሁ። ከእህቴ ጋር ነኝ። ያው እኔ ብዙም ቦታውን አላውቀውም። ከዛ በፊት የኖርኩት 4 ኪሎ ነው። 4 ኪሎ ከቤተ መንግስቱ ፊት ለፊት ማለት ነው። ያው አሁን ደግሞ የአካባቢ ስለፈራረሰ እህቴ ወደምትኖርበት ሰፈር ነው ያለው ተከራይቼ የምኖረው። ማርያምን በጣም ከባድ ነው። በቃ አስፋልቱ ነው እንጂ ሌላው በቃ በጣም ልም ያለ ገጠር ነው እላችኋለሁ። ታክሲ የለም። በቃ ይሄ ሁሉ ባለሀብት ነው፣ ባለ መኪና ነው፣ ራይድ የያዘ ምናምን ነው። በዚህ ፀሐይ በጣም ፀሐይ አለ። እዛ ይኸውላችሁ ማሳያችሁ ብዙ አይታይም እንጂ ፀሐይ ስለሆነ ያሳያችሁ። ይሄ ቅዱስ ጊዮርጊስ ቤተክርስቲያን ነው። ቡልቡላ ጊዮርጊስ አይደለም፣ ቡልቡላ ጊዮርጊስ ቤተክርስቲያን ነው። እየተሰራ ነው። ከላይ እንትኑ ባንዲራው እየተወለበለበ ነው ውዶቼ። እና ይሄን ይመስላል። ሳይክል ያለው በሳይክል መኪና ያለው በመኪና ራይድ መክፈል የሚችል በራይድ እየከፈለ ነው ሰው የሚሄደው። በቃ እግረኛ ያው እንደኔ መኳተን ነው። ፀሐዩ በስማም በጣም ነው የሚያሳምመው እግዚአብሔርን። እና ሰብስክራይብ እያደረጋችሁ አበረታቱኝ፣ በማርያም አበረታቱኝ። ይለፍልኝ ትስቃለች ማርያምን እህቴ ይለፍልኝ። ክፍያ ጀምሮልኛል። ቀጣይ ወር ከተከፈለኝ ስንት ብር እንደከፈለኝ አሳያችኋለሁ እላችኋለሁ ውዶቼ። በቪዲዮ ማርያምን አሳያችኋለሁ እንደተከፈለኝ ምናምን። ያው ክፍያ ጀምሮልኛል ግን እይታ ስለሌለው አሁን በቃ ከተቀበልኩኝ በጣም ቆየው። 1-4 ወር ምናምን ሆኖኛል። ዩቲዩብ ክፈቱ፣ ጥሩ ነው ማርያምን። አብሶ እዛ ሀገር ከኢትዮጵያ ውጭ ያላችሁ እህት ወንድሞቼ ክፈቱ። ከፍታችሁ ራሱ እናንተ መስራት ባትችሉ 1000 ሰብስክራይብ እና 4 ሰዓት ከሞላው መሸጥ ትችላላችሁ። እንደዛ ከሆነ ደግሞ በቃ እስከ 50,000 ብር ይሸጣል ማለት ነው። እና ሞኔታይዝ የሆነ እስከ 60-70,000 ብር ነው። ሰዓቱና ሰብስክራይቡ የሞላለስ ደግሞ እስከ 30-40,000 ብር ነው። እና ወዶቼ ክፈቱ፣ ዩቲዩብ ክፈቱ፣ አሪፍ ነው። እኔንም አበረታቱኝ። መጠየቅ የምትፈልጉት ጥያቄ ካለ ጠይቁኝ፣ እመልስላችኋለሁ። የማውቀውን ማለት ነው የምችለውን እመልስላችኋለሁኝ። እና ወዶቼ እንደዛ ነው እላችኋለሁኝ።